ሳትረበሽ ፊቷን ዞር አድርጋ አየችው። እሱም ትክ ብሎ አያት። ከንፈሮቿን መጠጠች። ይህ ነገር ከንፈር ሲመጠጥ ሲሰማ አንጀት ውስጥ የተደበቀ ውርደት ሳይፈልገው ይቀሰቀሳል። ሊሸከመው የማይችለው እርግማን ይሰማዋል። በመደናገጡ እርዳታን በማጣቱ በመውደቁ የሳቀችበት መሰለው። እየሮጠ ወጣ፣ በእግሩ ወደ መርካቶ። ዝርፍጥ ብላ ተቀምጣለች። ከሷ ፊት ለፊት ነጫጭ ነጠላ የተከናነቡ 3 ሴቶች እግሮቻቸውን ወደፊት ዘርግተው የተረጨው ፋፍራም ፈንዲሻ መስለዋል። መነሻና መድረሻው የተሳከረ፣ በአጋጣሚ የሚቆላለፍ፣ በአጋጣሚ የሚለያይ፣ ተዋረዱ የተሰወረ ወሬ ሲደልዙ ቆይተው አንዷ ሴት በአንድ ድንጋይ 2 ወፍ ለመምታት፣ ለወሬውም ትኩረት ለመስጠትና ስለ ሴትዮዋ ወንድ ልጅ በማንሳት አንድ ልጅ ማሳደግ የከበደሽ ነሽ ልትላት ጉንጉኗን እያከከች እንዲጠየቀች። ልጅሽ የት ሄደ? አሁንም አትቆጩ አለች። እናቱ ብርቱካን ተቆርጦ ተከርክሞ የተቀመጠ መልሷን መናገር ጀመረች። ስንት ጊዜ ልቆጣው? ሴቶኜ አጥብቼ አልብሼ ምን ልበል እንደገና እንዳባት ደብድቤ ነው ያሳደግኩት። ይከብዳል። እኔ እናት ትምህርት ቤት ለመሆኑ ይሄዳል? ለወር ያህል ይሄድ አይሄድ አላውቅም። እኔ የምልሽ አንድ ቀን ለቅሶ ላይ አግኝቻቸው ጋሽ አሰፋ ያሉትን ልንገርሽ። መቼም ሰምቼዋለሁ። ባክሽ ተሻለ ሰረቀ ቢሉ እኔ አልጠራጠርም። አሁን የሚበላው አጥቶ ነው። ምን አደረገ አሉ ሌላኛዋ ሴት ወፍራም ጣቶቻቸው መሃል ጥንግ ካከለችው ሲኒ እርጥፍኛ በመሰሉ ከንፈሮቻቸው የሚፋጅ ቡና እየሳቡ። ለወሬ እንጂ ለቡና ቸልተኛ ናቸው። የእሳቸውን አትኩሮት መሳብ ሳይንስ አለው፣ ችሎታ አለው። የጋሽ አሰፋ ሚስት በቀሉ ከገበያ መታ ዘንቢሏን እግሯ ስር አስቀምጣ ኩሊ ስትጣራ አለው ብሎ መጣ። እናቱ ነገሩ እንዳልጣማት ለማሳየት ፊቷን ጭፍግግ አደረገች። ወፍራሟ ሴት አተኮሩና የቡናቸው ጠለል ምን ያህል ወርዶ እንደሆነ ለማየት ወደ ሲኒውን ብር ታፈጠጡ። የሚያሳዝን ነው። አንተ የብርቱካን ልጅ አይደለህም ብትለው አይደለው አላት። አይ አውቃለሁ ባለጌ ምን የምትበላው አጣ ብትለው አይደለው ምን አገባሽ ብሎ ድርቅ። አይ ዞር በል ደግሞ ልጄን አሸከምሽው ተብዬ ስሜ ይነሳ ብላ ሌላ ሰው ለመጥራት ስትከጀል ከገዛችው ፓስታ አንዲት ባኮ ሰርቆ ይዞ ሮጠ። ምን ሊያደርገው አሉ አንዲት 3ኛ ሴትዮ የተሻለ ድርጊቱ ሳቅ ፊታቸው ላይ አምጥቶባቸው። ሆቴል ሄዶ በርካሽ ሸጦ ፓስቲ በላበት አለች። የሚያስደንቅ ወሬ እናቱ ፊት እያዘነች ማውራት በመቻሏ ኩራት ተሰምቷት፣ በተዘዋዋሪም ልጄ ከልጅሽ ይበልጣል የጎላ ባይመስልም ግን የጎላ እንኳን አይንሽ ወለቀ የኔ ባትሪን ይመስላል አጀንዳ ነበረበት። ተናግራ ስትጨርስ አንገቷን እየሰበቀች ምን የሚያሰብቅ ነገር እንዳለ ነብዩ ኢሳያስም የሚያውቅ አይመስልም። ጆሮቿ ላይ አንጠለጠለቻቸው ሎቲዎች ጉንጮቿን ይገርፋሉ። የቀይ እጇ ጀርባ ላይ ድፍን ክብ ንቅሳት ተጠቁራለች። ጎራዳ ሴት ጫማዋን አውልቃ በባዶ እግሯ ሆነችና አንድ እግሯን ጉያዋ ከተተች። በአቀማመጧ ረክታ ይሆን ወይ ተመልካች ያልገባው የአካል ድካሟ ቀንሶላት ወይ ወሬዋ ተንኮል ሳይመስል ዓላማውን ስለመታ ከልቧ ተነፈሰች። ለአስተማሪዎቹ መንገር ነው ለምን ይማራል አሉ ጥያቄያቸውን በሌላ አማርኛ ደግመው ወፍራሟ ሴትዮ ከሲኒው ስር የቀረውን የስኳር ደለላ አንጋጠው እየጠጡ። አስተማሪዎቹ ምን እንዲያደርጉ? የገዛዋት ደፍተር ትሸጣለች። በብንጋታው ያው እርሳሱ ጭቃ ቀለሙ አንድ ቀን አያድር። እብድ እኮ ነው። አንዳንድ የት እንደሚያድር አላውቅም። አስተማሪ መልሰዋል እሱን። ሰራዊትም ክቡር ዘበኛም አይችል። ለራሷ ከንፈሯን መጠጠችና እሱን ስነስርዓት ለማስያዝ ጀርባው ላይ ያልጨረስኩት ባርዛፍ የለም። እንደገና ደግመሽ ንገሪ፣ ለዲሬክተር ቢሆን ይሻላል አሉ ወፍራሟ ሴት ቡና እንዲጨመርላቸው ሲኒያቸውን ርካቦቱ ላይ መልሰው። ከገዛውለት 5 ደፍተሮች ያችናት የቀረችው።
አለች ጠረጴዛ ላይ ከዛም ወደ ወለል ለመውደቅ ኩርማን ያህሏ አየር ውስጥ የሚንሳፈፍ ልባስ የሌላትና በቁመቷ ለሁለት የታጠፈች ደብተር እያሳየቻቸው። እኔም ማድረው የኪራይ ገንዘብ እየለቀምኩ ነው። እንደ አባቱ ርኩስ ነው። ለቅሶ እንደሚጀምራት አይነት ንግግሯን አቁማ ራሷን ደፋ አረገች። ሁለተኛው ቡና ላይ ነን አሉ ወፍራማ ሴት አርስት ለመለወጥ ቁጥሩ ባይጠፋቸውም። ለትንሽ ጊዜ ዝምታ ነገሰ። የብርቱካን ሁለተኛ ሞሳ ልጅ የተሻለ ትንሽ ወንድም መሆኑ ነው ድክ ድክ እያለ መጥቶ እግሯ ስር ተቀመጠ። ወፍራማ ሴት አዲስ የተላጨ ጭንቅላቱን አርስት አድርገው ለማሳቅ ፈልገው ይህች እናት ናት እንዲያው ዳግመኛ እንዳይበቅል አድርጋ ከስሩ ላጨች ቁንጮም አታስቀር አሉ። ብዙ ከአርስት መራቁ ወሬውን የሚገለው የመሰላት ጎራዳዋ ሴት ብቻዋን አኩርፋ ነጠላዋን መዳበስ ጀመረች። ነገ ደግሜ እነግራለሁ ለትምህርት ቤቱ፣ ከዚህ በኋላ ይበቃኛል እንደሆነ ይሁን። ልጅ ይሳሳታል ሰማሽ? ልጅ ካላጠፋ ደግሞ ያውም ወንድ ልጅ አሉ ወፍራሟ ሴት በተከፈተው በር ወደ ውጭ እያዩ። የሷቻ የለው። ኧረ ሲወለድ አስጨንቆኝ አሁን ደግሞ ያቃጥለኛል። ይሙት አሁን ሳልታገስ ቀርቼ ነው አለች ጀበናውን የፈላ ውሃ እየሞላች። እንደዚህ ያወሩ እያሉ አንድ ጥላሞት በቀስታ እየተሳበ መጥቶ በሩ አጠገብ ቆመ። ብርቱካን ጭኗ ላይ ተቀመጠ። እሷን የሚመስል ሁለተኛ ልጇን አቅፋለች። ጎራዳዋ ሴት አናቷን ቀና አድርጋ ግድግዳ ላይ የተሰቀለውን ያደፍርስን ፎቶግራፍ ትመለከታለች። ከባድ ሳቅ ይስቃል። 5 የሚደርሱ የፊት ለፊት ጥርሶቹ በረዶ መስለዋል። የእሳት አደጋ ልብሱን እንደለበሰ ነው። የሰውየው መልክና ሁኔታ እንደመሰጣት ሁሉ ለረጅም ጊዜ አይኖቿን ከሰውየው ላይ አልነቀለችም። የወሬ መቀስቀሻ የለበጣ ትኩረት እንደሆነ የገባው ያለ አይመስልም። የድሮ ባልሽ ቆንጆ ነበር አለቻት አትኩሮቷን አጢኖ ወሬ ቆስቋሽ ሲጠፋ። ያን ሰውቴ ይህን ሰጥቶኝ ሄደ። ይህን ክፋት እንደሱ ክፋት በማን ወጣ ቢሉ ይህ ባባቱ ፎቶን የምሰቅለው ወድጄ መሰለሽ? ተሻለ አባት እንዳለው እንዲያውቅ እንዳልተደቀለ እንዲያውቅ ብዬ ነበር። አልጠቀመውም እንጂ አለች ፎቶግራፉንም ለማየት ቀና ሳትል ብርቱካን። አሁን የት ነው ያለው? እንጂ አባቱን ተጣልታችሁ ነው ወይንስ ምንድን ነው? አንቺ ደግሞ ምንድን ነው ያለፈ ነገር እያነሳስ የምትጨቀጭቂያት? እንዲያው ጉድ እኮ ነው እናንተ። አሁን ምን ይባላል? ብለው ወፍራማ ሴትዮ አቋረጧት፣ ውይይታቸው ወደማያምር ጭቅጭቅ እንዳይለወጥ። አንተስ የማን አለች ቀይዋ ጎራዳ ሴት አጉንብሳ ብርቱካን ወዳቀፈችው ሕፃን ልጅ ጉንጩን ለመንካት የተነቀሰ እጇን እየሰደደች። ኦሆይ አሉ ወፍራማ ሴት ቀደም ሲሉ ያቋረጧት የዳይሬክተሩ ጉዳይ ተመልሶ እንዳይመጣ በመፍራት በብስጩ አባባል ነገሩን ለመክታት ፈልገው። ሴትየዋ የደነገጠች ያፈረችም አልመሰለች። ከመሃል እንዴ ማን አንተ አሉ ወፍራማ ሴት በር አጠገብ ሳይነቃነቅ ወደ ቆመው ጥላ እየተጣሩ። ተሻለ የፊቱን ከፊል ብቻ ሳይቶ ወደ ኋላ ተመለሰ። ና እንዴ ና እንጂ ምን ትፈራለህ? አሉ ከተቀመጡበት ወለል ላይ ለመነሳት ምድርና አየር እየቧጠጡ። ልጅሽ ተሻለ ነው አሉ ወፍራማ ሴት አለመግባቱን ሲያዩ ከተቀመጡበት ተነስተው ወደሱ ሄዱ። ና ልጄ ና፣ ቤታ አይደለም ና። ራሱን እያሻሹ እጁን እየጎተቱ አስገቡት። እናቱ ደብቃው የነበረው ከአፏ ጀርባ ከቆዳዋ ስር የሚንፎለፎል ቁጣዋ ገነፈለባት። አንተ ደግሞ ዞር በል። እምቡሳ ልጇን ከላይዋ ላይ አንስታ ወለል ላይ ያስቀመጠች። ተያንቺ ደግሞ አትቆጪው አሉ ወፍራማ ሴት የገጿን ሁኔታ አንብበው። የት ጠፋ? የት አደርክ? ደግሞ ዛሬ የሚበላ ማውሬ የለም አለች እናቱ ብርቱካን። ተይ እንጂ አንቺ እንዴ ሕፃን ነሽ እንዴ?
ከልጅ ባሽ ና ልጅ ምሳህን እስክሰጥ ከዚህ ቡና ቁርስ ቀመስ አሉት። ወንበር ላይ እንዲቀመጥ አድርገው ተደራርበው የተኙ እነሱ ሲቃመሷቸው ከነበሩት ደረቅ የስንዴ ቂጣዎች ቁና ላይ አድርገው አመጡለት። አትናገርም? የሆድማ ነገር ይሆንልሃል። የታደርክ መብላት የጀመረውን ዳቦ የሚነጠቅ ስለመሰለው ሚስጥሩን ማውጣት ነበረበት። እናቱ ሚስጥሩን ስትሰማ የባሰ ከተናደደችስ? አልመለስላትም። አፉ ውስጥ የከተተውን ጉርሻ ማላመጥ አቆመ። ጎሮሮ ደረቀበት። እዩኝ እንግዲህ ተንኮል ነው አይደለም አለች ብርቱካን። ጎራዳዋ ሴት ብርቱካንን የምትበልጥበት አንድ ነገር እንደሚኖር ከተሻለ ድንጉጥ ሁኔታ በመገመት በጉጉት የሚሆነውን ትጠብቃለች። ብርቱካንም በቀላሉ የራሷን ውርደት መስማት የምትፈልግ ትመስላለች። የተሻለ መውደቅ የሷ መውደቅ አልመሰላትም። በሷና በተሻለ መሃል ግን አድካሚ ግድግዳ አለ። ይህንን ግድግዳ ማንም እንዲያየው ትፈልጋለች። የሱ መውደቅ ለሷ መገላገል ይመስላታል። ተዩ በቃ አንቺ ብላልኝ ልጅ አሉት ወፍራሟ ሴት ሊያባብሉት አፋቸውን አሙጥሙጠው። የታደርክ አትናገርም? መናገር ፈራ። ቀስ ብሎ እርሷ ቤት አለ ወደ ወፍራሟ ሴት እያየ። እንዴት እኔ ቤት አሉ በመገረም። ማታ ኩቺናችሁን ከፍቼ ገብቼ እጃቸውን አገጫቸው ላይ አስደግፈው በሐዘንና በመገረም አዩት። እናቱ በንዴት በኀፍረት ፊቷ ቀላ። ስፌቱ ላይ የቀረችውን ሁለተኛ ቂጣ ዳቦ በሌላ እጁ አንስቶ ያዘ። እናቱ አጠገቧ የነበረ አንድ ሲኒ በሚያስገርም ፍጥነት አንስታ በሱ አቅጣጫ ወረወረች። ለመሮጥ ዞር ሲል ጀርባው ላይ መታው። የያዛት አንዷ ቂጣ በድንጋጤ ከእጁ ጭብጥ አፈተለከች። እናቱ ከተቀመጠችበት ተነስታ ልትይዘው ወደሱ ተንደፋደፈች። ከእጁ ተፈናጥሮ የወደቀውን ቂጣ ከመሬት አንስቶ ከግቢ እየሮጠ ወጣ። ወፍራሟ ሴትና ነገረኛ ጓደኛቸው እንዲሆን እንዳልፈለገች ሁሉ በድንጋጤ ያሉበት ፈዘው ቀሩ። ብርቱካን የአባቱን ያደፍርስን ፎቶግራፍ ከተሰቀለበት ሚስማር ላይ አውልቃ ተሻለን በሩጫ ተከተለችው። የዚህ ሽንት አይደለህም መጀመሪያውንስ? ጠብቀኝማ፣ እኔ ብርቱካን አይደለሁም አንተን ካልገደልኩ። ምን ይባላል ካውጣጣቸው ኋላ ውርደቱን እንዳልፈለገች ሁሉ መራገም። ምንድነው ይሄ እርስ በርሱ የተጋጨ ነገር? የቤቷ በረንዳ ላይ ስትደርስ ተሻለ ከግቢ ውጭ ነው። የያዘችውን ፎቶግራፍ በሷ አቅጣጫ አምዘግዝጋ ወረወረች። ለጭቃ መከለያ ግቢ ውስጥ የተደለደለ በድንጋይ የተሰራ እግረ መንገድ ላይ ተሰባበረ። አሮጊቶቹ ተከትሏት ወጡ። ተሻለ አልነበረም። አይኖቿ ውስጥ የበቀለው የጥላቻ እሾህ ቤቱ ዙሪያ ተንዘረፈፈ። የተዘበራረቀ ነጠላዋን እያስተካከለች ጣር እየተነፈሰች በድብቅም በቀረቀረቻት ልቧ ያደፍርስን ዘመን እየረገመች ወደ ቤቷ ውስጥ ተመልሳ ገባች። ያቺ ጎራዳ በነጠላ አፏን ጋርዳ ስትስቅ ወይም ፈገግ ስትል አላየቻትም። ወፍራሟ ሴት በጎሪጥ አጢኗት ከንፈራቸውን እየመጠጡ በልባቸው አንቺ ጎራዳ ነግበኔ በይ ሳይሉ ይቀራሉ። ከ10 ዓመታት በፊት እንዲህ እንደ ዛሬ ፊቷ በኑሮ ውጣ ውረድ ታሽቶ ሳይፈዝ አስቀያሚ እንኳን አይደለችም። ከዚህ ልጅ አባት ከአደፍርስ ጋር ወዳጅ ሆነች። ኮልፌ መሳለሚያና አጠናተራ ለአጭር ጊዜ ያወራለት ዘልዛላ ፍቅር ነበር። እዚያ አሁን አለችበት ሰፈር ቤቶች ሰርታ ለማከራየት ከመምጣቷ በፊት ምግብ ቤት ነበራት። እናም እሱ ኮንትራት በወር እየከፈላት የሚመገብ ደንበኛዋ ነበር። ምግብ ቤቷን ከከፈተች ጀምሮ ይህ ቆይቶ ወዳጇ የሆነው የእሳት አደጋው አደፍርስ ሌላ ቦታ ሄዶ በልቶ አያውቅም። እንደምትገምተውና ሲባል እንደምትሰማው ይህም በኋላ ስትገምት ለሱ የሚያሽቃብጡ ወሬኞች ያባዙት ልቦለድ ሊሆን ይችላል። ከዚህ የምግብ ቤቷ ንግድ በቂ ገንዘብ አጠራቅማ ሽሮ ከማገንፈል፣ ምስር ከመከካት፣ ጥላ ከመጥመቅ፣ ውሃ ከመቅዳት ተገላግላ እጅና እግሯን አጥፋ ለመኖር ነበር ዓላማዋ።
እያንዳንዷን ሳንቲም ወደ ሳጥን ወይም ወደ ባንክ ወረወረች። ምግብ ቤቷን በጭካኔ የምትቆጣጠር አምባገነን፣ ለትንሽ ጥፋት ረዳቷን በግልምጫ ሲኦል የምትገሸልጥ ፊት አውራሪ፣ ደንበኞቿን ከመደለል የማትመለስ፣ ንፉግነቷን በአቆላማሽ ቲያትር መጋረድ የለመደች፣ አይጠሏት ነገር ምግቧ የሚጥም፣ አይተዋት ነገር ቲያትሯ የሚያደናግጥ ሞላጫ ሆነች። እሷ ሳታውቅ ግን እሳት አደጋ ጣቢያ ውስጥ የወሲብ ጀብደኛው አደፍርስ ብርቱካንን ጉድ ማድረግ እንደሚችል ተወራርዷል። ብረት ባርኔጣውን በብብቱ ይዞ እንድቻ አይነት ሴት ቀላል ናት፣ ራሷን በግድ ያሰረች ናት። በዚህ ዕድሜዋ ትደብቀዋለች እንጂ ወንድ ትፈልጋለች አይመስላችሁ? ፍርሃት እንጂ ፍላጎት አለ። ግንባሯንማ ስታዩ ያስፈራል። ግንባሯን አትይ አለ ከጓደኞቹ ጋር አፍ ለአፍ ገጥሞ ቆሞ። የወንድ ትምከተኞች ፓርቲ። መለሉ ቁመና ነበረው። አፍንጫው ስር ደግሞ የተከረከመ ማንንም ሴት የሚያስደነግጥ ችቦ የመሰለ መልካም ሸንጎበት። ተላጭቶት ካደገ 2 ሳምንት የሚሆነው የአናት ጸጉሩ በምትቆሩ የሚያብለጨልጭ፣ አይኖቹ በቅንድቡ ትልቅነት ተሸፍነው በእነሱ ፈንታ የሚታየው ጥቁር የጎን ሽንትር የሆነ እና ጉራውን ነስንሶ ሲስቅ በገላው ሙሉ የተሸከመው ወፍራም ስጋ ተንቀጠቀጠ። ከቀናኝና ከተሳካልኝ የሚቀጥሉን ወር የኔን ዕቁብ ትከፍላለህ፣ ካልተሳካልኝ ያንተን እከፍላለሁ። የዚችን የዕቁብ ውርርድ ብርቱካን አልሰማችም። ደግሞ አልሰማችም ብርቱኬ። በአዲስ አበባ አራዶች መጽሐፍ በሁሉም ገጾች ላይ እንደ ህዳግ ማስታወሻ ቆንጆን ከረሳን እግዚአብሔር ይርሳን የሚል እንደተጻፈ። ከ9 ዓመታት በፊት የሆነ ቅዳሜ ማታ የኮልፌ የእህል በረንዳ ከቀን ትርምሷ ስትጸዳ አደፍርስ አንድ ያልተከፈተ ጠርሙስ ጂን ይዞ እቤቷ ሄደ። በዚያን ሰዓት በምግብ ቤቱ የሚገለገል ሰው ስላልነበረ ተዘግቶ ደረሰ። እንደሚዘጋ አውቆ በር አንኳኳ። ብርቱካን ግራ ሳትጋባ አልቀረም። ከጥቂት ዝምታ ኋላ ማንነቱን ጠየቀች። ማን ነው? እኔ አደፍርስ ነኝ። እንዴ በዚህ ሰዓት ምን ነው? እንደምዘጋ እያወክ? ተከፍቶለት ገባ። ደንበኛዋን አታስከፋም አሉ። ራቴን ልበላ ነው የመጣሁት። በወረቀት እንኳን ሳይሸፍን ብብቱ ስር እያሞቀ የያዘውን የጂን ጠርሙስ ተሸክሞ ዘውትር ወደሚቀመጥበት ቦታ እየሄደ ቢያልቅስ ኖሮ አለችው። ትንሽ ሽሮም ቢሆን አፊልኝ፣ የተገኘውን ጠን የሚገል ነገር ስሪልኝ። አንቺን ከሰዓት ውጪ ከማስቸግር ብዬ ሌላ ቦታ ብሄድ በስማምት የሚበላ እኮ አይደለም። 1-2 ጉርሻ በልቼ ያው አንቺ ትሻይኛለሽ ብዬ እንዳለትቸው መጣው። ሰራተኛሽ ባትኖርም አንቺኑ እንደተረገምኩት ላስፈላሽ የኔ እህት። መውደድና ልመና እንዲሁም ለበጣ ቀላቅሎ ቲቪቷን ስላበለጸገላት እሺ ብላው ወደ ጓዳዋ ገባች። እዛው ሆና ታወራዋለች። ለመሆኑ አረቄውን ለምን ያስከው? አለች ወሬ ቢያልቅባት። አረቄ አይደለም ጂን ነው። አለማወቋን ሊነግራትና የባህል የበታችነት ስሜት ልቦና ውስጥ ሊተክል። ጂንም ይሁን አረቄ ለምን ያስከው? አለማወቃ ያላደናበራት ለመምሰል በሌላ ጥያቄ የሸሸችው። ምን ባክሽ? ዝም አለ። ላለመናገር የሚፈልገው ነገር እንዳለ ሁሉ። ምን አልከኝ? ምን ያደርግልሻል? አላት። እስከዚህ ከባድ የማይነገር ሚስጥር ነገር ነው? መናገር አፍሬ ነው። ምን የሚያሳፍር ነገር አለው? አንዲት ጓደኛዬ ያለች፣ ከእሷ ጋር ተቃጥሬ ነበር፣ እጋብዝሻለሁ ብያት። ወደ አቀጣጠለችው ከሰል ምድጃዋ ጋር መታ ኩርሲ ላይ ተቀመጠችና ቅር ያለው ፊቷን ወደ እሷ አዞረች። አላያትም። የሥራ ውጥረት ረገብ ሲል አንዳንዴ በተለይ በራስ ሰዓት እንደዚያ አግድም ታያዋለች። ለራት አይኖቿ ወንድ ይቀላውጣሉ። በተለይ አደፍርስን። ጎኑ ተደርድረው ምሳ ከሚበሉ ሰዎች ሁሉ የረዘመ ነው። ትከሻው ስፋቱ የ2 ሙሉ ሰዎች ቦታ ይዛል።
አፈ ሰፊ የሚያምርም ሸንጎበት አለው። ጥርሰ ትላልቅ፣ ሳቁ ልብ የሚያስደነግጥ ነው። ከንፈረ ከባድ፣ ሲከፍትና ሲገጥማቸውም እንደሚከደን የሸክላ ድስት ድምፅ የሚያወጡ ይመስላሉ። አንዳንዴ ከፊሉ ተቀምጦ ምግብ ሲጠብቅ፣ ከፊሉ ጨርሶ ሲወጣ እሱ ገና ጀምሮ ጎጆ ቤት የሚያክል ጉርሻ አንስቶ በሰፊ አፉ ሲዶል ማኅፀኗ ትንፋሽ እንዳጠረ ሁሉ ያቃትታል። ፊቱን ወደ ጣሪያው ሲሰቅል በእጁ አይበሉባ በከፊል የተጋረደ ወንዳ ወንድ ፊቱን ሰርቃ ስታየው አጢኗል። ብርቱካንን ልብ ብሏት ይሁን? ስታየው የሚያያት ዕለት በልቦና ውስጥ አድራለች ይሁን? አደፍርስ ወዳጇ ባይሆንም ለወዳጅነት ይዘዋለች ብላ ሕሊና ውስጥ በፈጠረቻት ሴት ቀንታለች። ግራ የሚያጋባ ቅናት። ያቺ ሴት ብትኖርም ባትኖርም ግራ የሆነ። ብርቱካን መለሎ አይደለችም። እጥር ምጥን ያለች ናት። በሐሳቧ የፈጠረቻት ተቀናቃኝ ቀጭን ጠይም ረጅም ናት። በትክክል እንገምግም ከተባለ ብርቱካን አንድ ፍሬ ቁመና ነው ያላት። እነዚያ ትልልቅ እጆቹ መሃል ቢይዛት ምናልባት ትከሻው ትደርስ ይሆን? ታስባለች አንዳንዴ። እተኛችበት እንቅልፍ እምቢ ያላት ዕለት በላቧ መረቅ ተነክራ አንድ እጁ መዳፍ መሃል እንደ ሰርገኛ እንጀራ ጉርሻ ተጠቅላ ወይ በግዙፍ ገላው ስር ለሁለት እስክትከፈል ሲሰብቃት በአእምሯ ከቁመቱ እየተለካካች ነበር፣ ማሰቡን እየጠላች። የሚያጎል ነገር ባይኖርም አርፎ የመቀመጥ መሐላዋን ግን እየናደች ነበር። ለጥቂት ጊዜ ዝምታ ሰፈነ። የራዲዮውን የዘፈን ሳል የሚያሸንፍ የሚቁላላ ሽንኩርት ድምፅ ይሰማል። እንዳልተኛ አረከኝ አለችው በመሽኮር መምሳቅ። እንዳልተኛ አረከኝ እንዳላንቀላፋ። መቀመጥ ከደከመሽ ትራስሽን አምጪና ምድጃሽ አጠገብ ጋደም ብለሽ ስሪው አላት። የምትጠቀማቸውን ዕቃዎች በሙሉ ከጓዳዋ አምጥታ ምድጃው ዙሪያ ደረደረቻቸው። ለወጥ ሥራ አንዳንዴ ብቻ የምታወጣቸው ቅመሞች፣ ቁሳቁሶች ሁሉ አልቀሩም። ምንድን ነው ይሄ ሁሉ? አለ አደፍርስ። ወጥ እኮ ነው የምሠራው አለችው። ቀሚሷን ወደ ጉያዋ ሰብስባለች። ቀያይ ጭኖቿ ግራጫው ቤት ውስጥ የብርሃን ችቦች ይመስላሉ። አንድ ሰሞን በልጅነት ፍቅረኛ ለአፍታ ያህል ተነክተው ይታለፉ። ግራና ቀኝም ሆነው ተራርቀው የከሰል ትኩሳት ይወስዳሉ። የልጃገረድ ይመስላሉ። በመቅጠናቸው ረጅም ይመስላሉ። ክብ ሰፋ ያለ የደስደስ ያለው ፊት አላት። ዝቅ ብሎ ላያት ጭኖቿ የትንሽ ልጃገረድ ነው። አብራው እንዳለች ብቻ እንጂ ሊነካት እንደማይችል ልታሳየው ፈልጋለች። ወዳጅ አለችው፣ ግን ቢያንስ ከሷ ጋር ሲሆን ትንሽ ተመኝቶኝ እንኳን እኔን ቢያስብ። ሽሚያ ነገር። ስለምን ቀሚሷን ወደ ላይ ሰበሰበች? አደፍርስ በጎሪጥ አይቶ አፉ ውሃ ቢሞላና ቢደፍራ ስተቶ የማን ነው? በየደቂቃውም ጉስጉሷን እያጠለቀች ጭኖቿም እየረዘሙ ጭኖቿም እየቀጠኑ ጭኖቿም እያባቡ ከእንዲህ አይነቱ ሰው ጋር ልትኖር ፈልጋ ሳይሆን እንደ ሌሎች ሴቶች በተራ ጥቅሻ ያወደቀች ሳትሆን ተወዳጅ ወንድነቱ ፈልጓት ያመለጠችው እንዲመስልላት ቢያንስ እምቢ ያለችው ምርጥ ብጤ ለመሆን ቢያንስ እምቢታዋ በውዲውን በግድ በአጋጣሚም ሆነ በስሌት ምርጥ ቢያደርጋት ቢያንስ ሲነጋ ወንድ የሚሸሽ ገላዋ ተፈላጊ እንደነበረ ብቻ ትዝ እንዲለው የተፈላጊነት ትዝታ እንኳን ቢያድርበት ቢያንስ እየሸሸች ወደ ኋላ ዞር ስትል ስሟን ወንድ ይጠራት እንደነበረ መረዳትና ፍሬ ባይወጣውም ከጓደኞቿ ጋር ስትቀመጥ አልፈለኩም እንጂ የሚል ግለ ተረት እንዲኖራት። እሱ ነገር ያው አረቄ ነው አይደለም አለችው። የተለየ ነው። ይህ ከፈረንጅ ሀገር የሚመጣ ነው። የአማርኛ ጽሑፍ እንኳን የለውም አላት። ከልቡ አያወጣውም እንጂ እሱን ጨምሮ ወገኑ ሀበሻ የተደበቀች ዝቅተኝነት እንዳለችበት ጦር ይመዛል እንጂ በድብቅ የፈረንጅ ስልጣኔ እንደሚፈራ በፈረንጅ እንደሚበለጥ እንደሚያውቅ ቢማርም ባይማርም የፈረንጅ ነገር ከራሱ የበለጠ እንደሚያመልክ ቅመም መበተን፣ ጨው መርጨት፣ ድስቷን ማማሰል ቀጠለች። ጠርሙሱን እያቃሰተ ከፈተው።
ምን ነው አለችው። ትንሽ ልጠጣለት አላት ብርጭቆ ወደ ተደረደረባቸው ብፌዎች እየሄደ። ትልቅ ብርጭቆ አንስቶ ሊቀዳበት ሲል መለኪያው አይሻልህም አለችው። ብርጭቆውን ትቶ አንድ መለኪያ ይዞ ሄዶ እነበረበት ተመልሶ ተቀመጠ። እሷ ባትጠጣም ለስላሳ መጠጥና ጠላ ብቻ ይሸትባት የነበረችው ቤቷ የፈረንጅ ጂን ስለገባባት ደስ አላት። በኋላ ሰክረ እንዳትረብሽ አለችው በሳቅና በቀልድ። ይሄ አላት ጮክ ብሎ። ይህ እኮ አያሰክርም ያጫውታል እንጂ። የሀገራችንን ዳግም አደረግሽው እንዴ? ለምን አትሞክሪም ብርቱካንዬ? ቁልምጫውን እንዳልሰማች ሁሉ ድስቷን በኃይል ማማሰል ቀጠለች። ቁልምጫ ቢዋሽም ምንም አልመሰላትም። ይህን የቁልምጫ ቃል በውሸት እንኳን ለመጥራት ትንሽ ፍላጎት መኖር አለበት። ከወንድ ልጅ አፍ እንዲሁ በዘፈቃድ አይፈልቅም። የእውነትም ይሁን የውሸት ድለላ ልቧ የሚመኘውን ዋና ነገር ሰማ። ስሟ በወንድ ልሳን ከመጨረሻው ላይ ሲቆለፍ ይህ የተሰኘች ጀንበር ስሟን ቦክ ስታደርግላት በጥራቷ ከዋናው ስሟ ተላቃ እንደ ምሽት ፀሐይ የምትንቦገቦግ ሆሄ ላፍታ የድስት ኢላማዋን ያሳታት ሐምስ ለጎረቤቶቿ የምታወራው ትንሽ ጉዳይ አላት። ቢያንስ መወደዷን የሚያሳይ መረጃ አላት። የምትጥም ስሟን ይቺ የተሰካላትን በጆሮዋ ኮባ አክፋ ለመጠጣትና በስካር ለመዝለፍለፍ መመኘቷን አልነገረችውም። አደፍርስ ከተቀመጠበት ተነስቶ ሄዶ ሌላ መለኪያ ሞልቶ በትትና ሰጣት። በመሽኮርመም በመግደርደር በአመልካች ጣቷ ጥፍር ከመለኪያው ጂን ጨለፈችና እሷን መጠጠቻት። አደፍርስ የብርቱካንን ያጠጣት ስልት ለመተቸትና በዚህም ሞራሏን ለመስበር ትልቅ አፉን በርግዶ በሳክ ተንዘፈዘፈ። እንደ ጅል ዓይኗን አቁለጨለጨች። አሁንም በኃይል ማማሰል ቀጠለች። እንዴ በደንብ ጠጪው እንጂ አላት እየሳቀ። መልስ አልሰጠችውም። የራሱን መለኪያ ይዞ ወደ ተፈለቀቀው ከሰል ቀረበ። ምንም ጨርቅ በደራርብ ብርዱ አለቃለኝ። ጭኖቿን ሳታየው እያየ ወደ ምድጃው ብሎም ወደ እሷ በመጠጋቱ ስልተኛ ይቅርታ እየጠየቀ ከሰሉን እያራገበች ቀና ብላ አየችው። መለኪያውን በእጁ አንስቶ እየሰጣት ወዳጄ የተባለች ያቺ ሙጢ ትቆጣኝ እንጂ እንደ እናት ለምታበላኝ እህቴ ጂን ጠርሙሴን መክፈቴ አይቀር አለ። ከብዙ ወሬ በኋላ ሁለቱም ድገሙት ቢባሉ ትዝ የማይላቸው ወሬ በር ከፍቶ ወደ ውጭ ወጣ። ሲመለስ የካፖርቱ ቁልፍ ተከፍቷል። ከላይ የብሎኬት ግድግዳ የመሰለ ደረቱ እስከ እግሩ ድረስ ደሙ ቢታይ የማያልቅ ዠርጋዳ ቁመና። የት ሄደ ነው አለችው እንደማያውቅ። የወሬ ጉጉቷ በከፊል ልትሰማው በፈለገች በከፊል ብትሰማው ወደሚያስፈራት ነገረ ሥራ በጨረፍታ እንዲወስዳት በሐሳቧ ረጅም የሱሪ ዚፕ ታያት። ቢተረተር የማያልቅ እጆቿ ለሷ ብቻ እንዲሰማት ሆኖ ይርበተበታሉ። ሽንቴ ልሸና አላት። ጠረጴዛ ላይ ያስቀመጣትን መለኪያ ጨልቶ ሌላ እየቀዳ ሲቀመጥ አግዳሚ ወንበሩ በ12 ሳንቲም ሚስማር የተያያዘው ሊፈርስ እንደከጀለ ሁሉ ሲንጣጣ አይ ወንድ! ይህን ወንድ ፈርተው ላይ ይጠጉት። ትፈልግ እንደሆነ ሳይጠይቃት ያጋመሰቻትን መለኪያ በጂን ሞላላት። ስለምንድን ነው በዚህ የረፈደ ማታ በብቸኝነት የተገለለ ወንድ ያላመነ ከገንዘብ የተስማማ ገላዋን ከልጓሙ ለቃ ለፈተና የተቀመጠችው? ስለምንድን ነው ከረፈደ አልከፍትም ብላ ቤቷን ዘግታ ጎልማሳነት የሰበራቸው ጡቶቿን በእቅፏ ጋርዳ ሰፊ አልጋዋ ላይ ተዘርግታ ያላላቸው? የሴትነት ምስጢር ከራሷ ከሴቷ ተደብቋት ይሁን? ለቀቅ ያለው ተንኮለኛ ልቧ የውሸቱን
ለደንበኛሽ ቅን መሆን ነው ይላታል። ልቧ ከእንዲህ አይነት መቀራረቦሽ የሚርቀው መሰብሰብ የለመደው ደግሞ ይህን እጅ ሰጥ ትንኮሳ እያቃተተ ይዋጋል። ጂኗን በለውሳስ ግን በጥልቀት መምጣት ቀጠለች። ቀስ በቀስ እንዲህ ከምታውቃቸው አይኖቿ የተለዩ ሌሎች እስከ ዛሬ የደፈነቻቸው አይኖች ከውስጧ የብረት ሽፋሽፍቶቻቸውን ሲያነሱ ይሰማታል። ሰፋፊ አይኖች፣ ጥቋቁር ብሌን ያላቸው፣ ታዲያ እነዚህ በግለት የሚንበጎበጉ በዚህም በዚያም የሚፍለቀለቅ ማራኪ ነገር የደረደረ ኃጢአተኛ ዓለም እያሳዩአት የእጆቿ ውስጦች ያልባቸዋል። ስትሸሽ ደግሞ አበዛሁት እቴ ብላ አድፋ አጋጥማ የምትጠብቃቸው ጭኖቿ መሃል ጠንቃቃ ዘበኛ ልቧን የሚያስደነግጥ የፍቶት ፍላቴ። የ11 ሰዓት ፀሐይ ፊቱ ላይ ታበራለች እንደ ማንኛውም ቀን። የሆነ ቦታ ቀትር ይሆናል፣ ጅማ ምናምን ወይም ሸበሌ። አቧራማ ፊቱን ሰንጥቆ ያለፉት የእንባ ጠብታዎች የሰሯቸው መስመሮች ጉንጮቹ ላይ ጠቆር ብሎ ይታያሉ። ወደ ኮቶኒ አካባቢ ጉዞን ጀመረ። ተሻለ መጣ አሉት አንድ ሽማግሌ፣ የግንብ መኖሪያ ቤት የሚያቆሙት የቀን ሰራተኞች አባት የሚሏቸው። አዎ አባት አላቸው ድምፁን ዝቅ አድርጎ። ቀና ብሎ አዩትና ለምን ዘገየ? ሰዎች ሁሉ ወደ የቤታቸው ሄደዋል። እራትን እዚያ ዘንድ አለልህ ብላ፣ ሂሳቡን በኋላ አብረን እናሰላለን አሉት። ያጋጠመውን ሊነግራቸው አልፈለገም። በችግሩ ተገፍቶ እንደመጣ ያውቃሉ። ዝርዝር ዕውቀት ግን የላቸውም። ለሱ ከውጭ ያለው ዓለም የተቀናበረ ነው። እኚህን ሽማግሌ ለምኖ ቢጠለልም በሆነ በረቀቀ መልክ ከእናቱ ከብርቱካን ጋር የሚመሳሰሉበት ነገር ያላቸው ይመስለዋል። ለራሱም እየገረመው ትንሽ ይፈራቸዋል። ከእያንዳንዷ ችግር ለማምለጥ የሚወስዳት መንገድ ስለምን መጥፎ ተብላ እንደምትሰየም አይገባውም። ያስተረፉለትን ራቱን ለመብላት በር አጠገብ ቁጭ አለ። ዕቃዎቹን እኔ ያስገባሉታለሁ፣ እርሶ ይተኙ አላቸው። አንዳንዴ የሆነ የሚያምር ግን የሚያስፈራ ስሜት ይሰማዋል።